ዘንድሮ ወደ 2000 አካባቢ ሄክታር ታቅዶ ዛሬ 1442 አካባቢ ሄክታር ነው እየለማ ያለው። ዱብቲ ላይ በተለይ ዱብቲ ላይ ይሄንን የምታዩት ዛሬ ውስጥላችን ያለው የስንዴ እርሻ በግብርና ቢሮ በሁለት መንገድ እየለማ ያለው ነው። አንደኛ ውስጥ ከፌደራል የወረር ምርምር ጋር በመተባበር ወደ 250 አካባቢ ዝርያዎች አሉ። እዚህ ውስጥ የተለያየ ስንዴ ዝርያዎች አሉ፣ ከውጭም አሉ። ነባር ያገሪቱ ላይ ያሉት የተለያየ ስንዴ ዝርያዎች አሉ። እነሱን በማላመድ የተሻለ ምርት የሚሰጠውን ገበሬዎች ላይ ቢያንስ 1 አመት 2 አመት 3 አመት እስከ 5 አመት ሊሆን ይችላል። እነዚህ ተደጋግሞ አንድ አካባቢ ላይ ይሄንን ደግሞ የተሻለን ቢያንስ አሁን ካለው ዝርያዎች አሁን የሚለቀቀው አዳፕቴሽን የሚሰራለት ቢያንስ ከ10% በላይ የተሻለ ሆኖ መገኘት አለበት። ዘር አቅርቦቱና ያለብን ችግር እንደማንኛውም ከሌላ ክልል ጥገኛ ስለሆነ ያንን ለመላቀቅ የተለያዩ ዝርያዎች በማድረግ አዳፕት ማድረግ አዳፕቴሽን ስራ በመስራት እነዚህ ምርምሮች ጋር እነዚህ በማቀናጀት በመተባበር እነዚህን የተሻሉ ዝርያዎችንም እንደ ክልልም አላምደን አዳፕቴሽን ሰርተንስለት የዘርን ያሰፋን ገበሬዎች ላይ ኤክስቴንሽንም አግሬሲቭሊ ሰርተን ከዘራችንም ራሳችን ችለን የምግብ ዋስትናችን አረጋግጠን በአጠቃላይ ያለው ኢኮኖሚ ያለውን ፋይዳ ያለውን ክሮፖችን በስፋት ገበሬዎች ላይ በመሰራት ዛሬ ማህበረሰቡ ካለበት አብዛኛው ሁለት ሩዝና ስንዴ ማህበረሰቡ አብዛኛው የሚጠቀመው የምግብ ፍጆታ የሚጠቀመው እነዚህ ክሮፖች ናቸው። እነዚህ ለመስራት ደግሞ ግዴታ ራሳችን አምርተን ራሳችን ተጠቃሚ መሆን አለብን። ይህ ስንዴ እንደዚህ ሊሆን የቻለው ብዙ ነገሮችን አልፈን ነው። እኛ መጀመሪያ ስንዴ ሲታቀድ ለስንዴ የሚቀርቡ ግብአቶችንም ጭምር ስለሚናቀድ መጀመሪያ በግብአት ዙሪያ ያሉት ጥያቄዎችን መነሻ አድርገን ለዚህ ስንዴ የሚሆነውን ዘር መጀመሪያ ለአካባቢው ተላምዶ አካባቢው ሊሆን የሚችል ዘር የመለየት ስራ ሰርተናል። ሁለተኛ ደግሞ ለዚህ መሬት የሚሆን ማዳበሪያ አቅርቦት ደግሞ እንዲቀርብ ተደርጓል። ከዚህ በፊት እንደሚታወቀው ማዳበሪያ በእኛ ክልል አይታወቅም። ክልሉ ከለውጥ በኋላ ብዙ የእርሻ እንቅስቃሴ የታየበት ክልል ስለሆነ ክቡር ፕሬዝዳንታችን ሐጂ አወል አርባ በወሰደው ቆራጥ የአመራር ሰጪነት ክልሉ የማዳበሪያ አቅርቦት ማግኘት አለበት ብሎ ባደረገው እንቅስቃሴ መሰረት ክልሉ የግብርና ማዳበሪያ አቅርቦት ተጠቃሚ ሊሆን ይችላል። ተጠቃሚ ሆኗል ስንል ዛሬ የምናየው ማሳ ላይ በዋናነት ተጠቅመንበታል ነው። ማዳበሪያ ሁለት አይነት ማዳበሪያ ነው ያለው፣ ዩሪያና ዳብ ነው። ሁለቱም ተጠቅመንበት ለዚህ ውጤት አጠቃላይ ቤኔፊሻሪ ይጠቀማሉ ብለን የምናስበው 15000 ቤኔፊሻሪዎች ይጠቀማሉ ብለን ነው ያቃን ነው። እንግዲህ እነዚህ ቤኔፊሻሪዎች ደግሞ አጠቃላይ እነዚህ ከጉልበት ስራ በመጀመር አረምን ከማረም ውሃ ከማጣጣት ወፍን ከመጠበቅ የተለያዩ እነዚህ የጉልበት ስራዎች እድል ስራ ተፈጥሮላቸዋል። ማህበረሰቡ ከማስተባበር አንፃር በዚህ ላይ ማህበረሰቡ ትልቅ ስራ እድል ስለተፈጠረ ያን እድል መፍጠር ብቻ ሳይሆን የተረፈ ምርቱም ደግሞ የኛ ማህበረሰብ የእንስሳት ማህበረሰብ ስለሆነ ከእንስሳት ጋር ተያያዥነት ስላለው ሴሪያል ክሮፖች በተለይ ስንዴ ብቻ ሳይሆን ሴሪያል ክሮፖች የተረፈ ምርታቸው ለእንስሳት ስለመሆን ከዛ የተረፈ ምርቱንም ለእንስሳት አድርጎ እንስሳትን አዳልቦ የተሻለ ምርት የሚያገኙበት ሁኔታዎችና የራሱ ግንኙነት ያለበት